አንተን አጥቼ አልሞትምና እያለች ነው የዘፈነችለት ማለት ነው። ሄርሜላ ዛሬ እንግዲህ በቲክቶክ መንደር ከች ብላለች። ስቶሪ አድርጋለች። ገብታችሁ ማየት ትችላላችሁ ውድ ተመልካቾቼ። እንግዲህ ዛሬ ጭራሽ ማንን ለመንካት ነው ይሄንን ምትዩ? እንዴት ጭራሽ ብለሽ አንተን አጥቼ መኖር አልችልምና መሞት ይሻለኛል እያለችው ነው ማለት ነውና አረ ለምን ትሞቻለሽ? እንደው ኑሪ እንጂ እህት አለምዋ እንደው ብትኖር ይሻልሻል። ለምን ብሎሽ ትኖራለሽ? ሄርሜላ የኔ ቆንጆ የኔ ውድ ማለት ነው። እኔ እኮ እንዴት እንደምወድሽ ታውቂያለሽ መቼስ። እስኪ አድርሱላት ይሄንን ቪዲዮ። ሄርሜላ ምን ለምን ትሞቻለሽ? እሱ እኮ የሩታ ባል ነው። እንደው እንደዚህ ስልሽ እኮ እንዴት እንደሞቃሽ ታየኝ። እንዴት እንደሞቃሽ አጠገብሽ ማራገቢያ ከሌለ ሞቆሻል በጣም። አይዞሽ እንግዲህ እና ሩታ አብርሽ ማለት ነው የሩታ ነው። የመጀመሪያ የመጨረሻም የሩታ ባልና ባል ብቻ ነው። ምን ነው እስካሁን ያደረግሽው አይበቃሽም እንዴ? እስካሁን ያደረግሽው ይበቃሻል። ይበቃሻል ካሁን በኋላ በቃ አንቺ ምን ነው የሰው ባል ካልቀማሁ፣ ምን ነው የሰው ባል እንደው የልጅ አባት ነው ማግባት መፈልገው፣ የባለ ትዳር ነው ማግባት መፈልገው እያልሽ ነው። ምን ነውሳ እንደው አይቻልም። ክርስቲያኖች ጋር አሁን በእናንተ 2 ሚስት 3 ሚስት ማግባት አይቻልም። እንደው ሙስሊሞች ጋር ከሆነ እሺ ወይም ወደዛ ነኝ እንጂ እንዴት ነው ቆይ ትዳርን አፍርሰህ ወደኔና መጥዩ? እንደው 2 3 ቢቻልማ ጥሩ ነበርስ። ቤተሰብ ምንድነው አንድ ሚስት እያለው በሚስት ላይ ሚስት መደረብ ምን ያክል ወንጀል እንደሆነ አንቺ ታውቃለሽ። እንዴው ምን ሆነሽ ነው እህት አለምዋ በዚህ ልክ እንደዚህ? ወንድ ጠፋ እንዴ? ወንድ ጠፋ እሱ ብቻ ነው በቡታጀራ ወይስ ብሩን ፈልጋሹ ነው? ምን ነው ሞኝ አደረግሽው? እንደተማረሰው ላውራህ እንደተማረሰው ነው ልንገርህ እያልሽ ምን ነው መታ አርጋሽው ነበር እንዴ? ኧረ ተይ እንደው እህት አለምዋ እንደዚህ ነው እንዴ? ተይ እንጂ ሰከን በይ። ሴት አይደለሽ እንዴ? ቆፍጠን በይና አውሪ እንጂ ቆፍጠን በይ እንዴ። አብርሽ እኮ የሩታ ባል ነው። የሩታ ባል ስለሆነ አንቺ ደግሞ የሰው ባል ምን ያደርግልሻል? እንዳንቺ ወጠጤ እንዳንቺ አይነት ማግባት ነው ያለብሽ። እሱ እኮ የልጅ አባት ነው፣ የሩታ ባል ነው፣ ሚስት አለው፣ ለዛው የ80 ሚስቱ ነው ያለው እንዴ። እንደዚህ አይደረግም እንዴ። የሩታ ባልን የሚያክል ነገር አንቺ ነክተሹ ትናንትና እንዴት እንዳንጨለጨለችሽ አይተሻታል አይደል እንዴ? እንዴት እንዳረገችሽ አይተሻታል። 30 ደቂቃ እኮ በቅቷታል እናንተ ለማስጨረጨር ማለት ነው። ስለዚህ ያንን ካሰብሽ ደግሞ ሩታ በጣም ብዙ እርምጃ ከወሰደችብሽ ጭራሽ ይብስባታል። ጭራሽ አንቺ እንደዚህ ከሆንሽ ማለት ነው ይብስባታል ሩታ ማለት ነው። በእልህ የሆነ ነገር ውስጥ ነው ምን ታስገባሽ። ስለዚህ ቢቀርብሽና ከሩታ ይገባ ተተናኮሊ ይሻልሻል። ይሄ ነገር ይቅርብሽ ምልሽ እኔ በመክኛት ነው። ታይ ይሻልሻል እህት አለምዋ ተይ። እንዴው ሄርሜላ ይፍየል ምላስ ታይ ብዬሻለሁ ተይ። እነዚህ ልጆች ይኑሩበት ታይ። ትዳራቸው ይምሩበት፣ ህይወታቸው ይኑሩበት፣ ልጃቸው ያሳድጉበት። የሰው ህይወት የሰው ትዳራት በጥብጪ ነገ እኮ አንቺ የሚደርስሻል ይሄንን እጣ። ስለዚህ ይሄንን እጣ እንዳይደርስሽ አንቺን በትዳር ላይ ትዳር መደረብ ባልሽ አሁን በአንቺ ላይ ሌላ ሴት ቢደርብ ምን ያክል ስሜት እንደሚሰማሽ አስቢ። ሰማሽኝ አይደለ? አሁን ነገ አብዱሽና አንቺ ብትጋቡ ለምሳሌ አያደርገውና ከዛ አብዱሽ ደግሞ ሌላ ሴት መጣ ስትለጣጠፍበት መቼስ እንደ ሩታ አትሆኝለትም አንቺ በእርግጠኝነት። እና እንደዛ ሲያደርጉ አንቺ ምን ይሰማሻል? ንገሪኝ እስኪ። ምንድነው የሚሰማሽ? ምንድነው የምትዩ? አንዴ ምትየት ከሆነ ይሄድ በቃ እያልሹ ለምን ትሄዳለህ? እኔ አንተን አጥቼ አልችልምና ሞታለሁኝ መሞት ይሻለኛል እያልሹ። አረ ተይ እንደው ተይ እህት አለምዋ ተይ፣ እንደዚህ አይደለም ተይ። ቢቀርብሽ ይሻልሻል ይሄንን ነገር። የሰው ህይወት አትበጥብጪ ስልሽ በምክንያት ነው። ነገ የነሱን ጣይ የምታደርጊውን ነገር እንዳያጋጥምሽ ብዬ ነው። እናንተ በቃ ይበቃችኋል ካሁን በኋላ የምር አታናዱኝ። ከሰው ህይወት በቃ ከሰው ትዳር ውጡ። ከሰው ህይወት በቃ ይበቃችኋል ውጡ። ምንድነው እንደዚህ የሰው ህይወት መበጥበጥ፣ የሰው ትዳርን መበጥበጥ በዚህ ልክ አስፈላጊ አይደለም። ካሁን በኋላ ይበቃችኋል። ድራማም ከሆነ ድራማ ነው በሉን። እኛ ከዚህ በላይ ይበቃናል። መጨናነቁ 10 ቪዲዮ እያዩ ማለት ይከብዳል። በቃ አለቃ። እኛ ለምንድነው እንደዚህ የምንጨናነቀው? ድራማ ከሆነ ድራማ ነው በሉን።
አንቺም ቤትሽን ግቢ። ሁለታችሁም በቃ አብራችሁ ሆናችሁ እንያችሁ። በቃ አለቀ። ይለቅልኝ እንዴ! ያቺም ትመጣለች የኔ ባል ነው ትላለች፣ ያቺም ትመጣለች የኔ ባል ነው። ጭራሽ በባል ትጣላላችሁ እንዴ? የኔ ነው። ቅድም ደግሞ ሩታ ነች የያዘች ልቀቂኝ በላት ትለዋለች። ምስቱ አይደለች እንዴ? ባሏ አይደለ? ለምንድን ነው የሚለቃት? አንቺ ነሽ እኮ ውሽሚት። የፈለገ ቢሆን እኮ ሩታ ቢፈታት ራሱ እኮ የልጁ እናት ነች። ምን አባሽ ነው እንደዚህ አፍ ለአፍ የሚያካፍትሽ? መጀመሪያ ላይ ስላሞገስኩሽ እውነት እንዳይመስልሽ። ሰማሽ አይደለ? ስለዚህ ከሰው ህይወት ከሰው ትዳር ውጡ፣ ውልቅ በሉ። በቃ ይበቃችኋል። የሰው ህይወትን አትበጥብጡ። ምንድነው በዚህ ልክ እንደዚህ እንዴ? ኧረ ተው ይበቃችኋል። እንደዚህ አትሆኑ በቃ እንዴ! ለምንድነው እንደዚህ የምትሆኑት? የሰው ህይወት ለምን ትበጠብጣላችሁ? የራሳችሁ ህይወት ኑሩ። በሰው ህይወት ምንም ነገር እኮ አይመለከታችሁም። የነሱ ህይወት እኮ እናንተ አይደላችሁ የምትኖሩላቸው፣ እነሱ ናቸው የሚኖሩት። ስለዚህ እነሱ እስከኖሩ ድረስ እናንተ ምንም የሚመለከተው ነገር የለም እንዴ። ልጃቸው የሚያሳድጉት እነሱ፣ ኑሯቸው የሚኖሩት እነሱ። በሩታ ቆይ በሩታ ቀንታችሁ ነው ይሄ ሁላ ነገር። አቤላም እንደዛው እቺፍ የልምናስም እንደዛው፣ ሁለቱንም አይንድ አይነት ተጋግዘው ማለት ነው። ለነገሩ አንዷ እኮ በቅታችኋለች ለሶስታችሁ ማለት ነው። በአንድ ቅልጥ ነው ያረገቻችሁ፣ ቅልጥ ማለት ነው። አቤላ እንኳን ግራ ገብቶታል። ሲጀመር ግራ ግብት ነው ያለው፣ ግራ ግብት ማለት ነው። ግራ ገብቶታል። ጭራሽ የሚጨብጠው ነገር ሁላ ጠፋበት። ሚይዘው የሚጨብጠው ነገር ጠፋበት። በቃ እንደዚህ ነው እንዴ? እንደዚህ ይቻላል እንዴ አለች እኮ ሄርሜላ። እንዴ ይቻላል እንዴ አለች። ኧረ አው ይቻላል። ሰምተሽ ነው? አው ይቻላል። እንደዚህ ተጣልተው ነበረ፣ ታርቀዋል፣ አለቀ። በዚህ ልክ መርመጥመጥ ማለት ነው። በዚህ ልክ መልከስከስ በጣም ነው የሚያስጠላው። ይቅርብሽ፣ ከዚህ በላይ ይቅርብሽ በቃ። እና ቤተሰብዬ አስተያየት ካላችሁ እናንተም የኔ አስተያየት ነግራችኋለሁኝ። እናንተም አስተያየት ስጡኝ እና ኮሜንት ላይ ማለት ነው ሀሳብ አስተያየታችሁ ስጡኝ። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ ቤተሰብ ሁኑ። የምታበረታቱኝ ደግሞ ከልብ አመሰግናለሁኝ። የኔ እንቁዎች፣ የኔ ውዶች ማለት ነው። ወዳችኋለሁኝ።